ቁስሉ ጥብቅ ቢሆንም ወሳኝ ቦታ አላለፈ። ሌባ ስልኬን! እኔ ጓደኛዬ ብዬ አቀረብኩ፣ አንተ ግን እንደዚህ ታደርጋለህ። በጣም አዝኜብሃለሁ። እሺ እድሜን ሳላስቆጥር ቀጥ ብለህ ሄደህ ቦርሷን መልስላት። መርማሪ እሱ ምንም አላደረገም። እሱ ነው ተው። እሱ ምንም አላደረገም። እሱ ሰው ነው። እንዳትንቀሳቀስ። ነው እባክህ ተረጋጋና ተቀመጥ። እንደዚህ መሆን እኮ ምንም ነገር አይለውጥም። ጽናት ተጨንቅ ያለው እኮ ቆይ አንድ ነገር ቢሆንስ እንዴ? ቆይ ቢከሰንስ? ብታሰርስ ምንድነው ማረገው? ነውማ በቃ ተረጋጋ። አጎቴ ጎበዝ የባህል ሐኪም ነው። ደግሞ ልጁ ምንም አይሆንም። አሁን ተረጋጋና ቁጭ በል። ደግሞ ስለምን መከሰስና መታሰር ነው የምታወራው? ኪራ ቆይ ነገሮች እኛ እንዳሰብናችሁ ካልሄዱስ? አያርገውና ልጁ የሆነ ነገር ቢሆንስ? እንዳሰብነው ባይሆንስ? ቆይ እኛ እኮ ነው ወንጀለኛ የምንሆነው። ቢሞትስ? ነውማ ጭንቀትህ እኮ ይገባኛል፣ ግን ደግሞ በቃ ተረጋጋ። ምንም አይሆንም። እዚህ እስከምንደርስ እኮ ነቅቶ እያወራን ነበር። ምንም አይሆንም። እንደዚህ መሆን እኮ አያስፈልግም። በቃ ምንም እንደውም መጸለይ ነው ያለብን። በዛ ላይ ከሱ በላይ አንተ የተጨነክ ነው። ይኸውልህ ኪራ እኔ መታሰር አልፈልግም። ልጅም ያላባት እንድታድግ አልፈልግም። እንዴ ቆይ ምሩስ እንዴት ትችላለች? ይኸውልህ እኔ ከነሱ ተነጥዬ መኖር አልችልም። ነው እባክህ እንደዚህ አትበል። ፈጣሪ ክፉውን አያሳየንም። አባባ በእውቀትም እኮ እጃቸው መድኃኒት ነው። ነውማ አሁን እንዳለችው መጸለይ እንጂ መጨነቅ ምንም ዋጋ የለው። እኔም እኮ መጨናነቅ ፈልጌ አይደል፣ ግን ደግሞ በቃ የሆነ የማላውቀው ጭንቀት ውስጤን ውጥር አድርጎ ይዞኛል። በቃ እሺ ምንም ነገር ቢመጣ ኃላፊነቱን እንወስዳለን። ስለዚህ በቃ አትጨነቅ። ምን ማለት ነው? እንደዛማ አይሆንም። እንዴ ምን እያልክ ነው? እኮ በቃ ተረጋጋ። በእኔ ምክንያት እንደዚህ ስቶ ማየት አልፈልግም። እኔ እኮ መታሰሩን ፈርቼዋለሁ፣ ግን ደግሞ የኔ ልጅ የሚጠብቁ ሚስትና ልጅ አሉኝ። እነሱ ምንድን ነው የማደርጋቸው? ይገባኛል። ይሄ ፍርሃት ለቤተሰብ ከመጨነቅና ከማሰብ የመጣ ነው። ግን ደግሞ በቃ ተረጋጋ። ነው እባክህን። እንዴ በቃ ሳምሶን ደህና ይሆናል፣ ደግሞ አባባ በእውቀትም ደህና ይሆናል ብለው ነው እንዴ? በቃ አትጨነቅ። እንዳብሽ ያድርገውና ደህና በሆነ። እኔ ማንም ሰው እንዲጎዳ አልፈልግም። ነው እኔም እኮ ቤተሰብ አለኝ። ሳልጨነቅ ቀርቼ አይደለም፣ ግን ደግሞ አንዳንዴ ነገሮችን ዋጥ ማድረግ ያስፈልጋል። አባባ ምን ተፈጠረ? ደህና ነው? ንገሩኝ እስኪ ምን ተባለ? ተረጋጉ ልጆቼ። ቁስሉ ጥብቅ ቢሆንም ወሳኝ ቦታ አላረፈ። አሁን ጥቂት ረፍት ያስፈልገዋል። የሚያሰጋ ነገርም የለም። ተመስገን አምላኬ። ከዚህ ጭንቀት ስለወጣህን እናመሰግናለን። አባባ በእውቀቱ በጣም እናመሰግናለን። አመሰግናለሁ አጎቴ። ነውማ በቃ አሁን እንረጋጋ። በቃ እሺ አረፍ በሉ እንረጋጋ። አሁን ደህና መሆኑን ሰምተናል። ግን ደህና ነው ስላችሁ ልጁ አልተጎዳም ማለት አይደለም። ገና ማገገም አለበት። እሺ የሚያስፈልገው ምግብ በሙሉ እንሰራለታለን። አይ ለዛሬ እንኳን ብዙ ባይመገብ ጥሩ ነው። ባይሆን ከነገ በኋላ አስቢበት። አጎቴ አንተ ባትኖር ምን እንደሚውጠኝ አላውቅም ነበር። እናንተም ብትሆኑ ያደረጋችሁት ነገር ምንም ልክ አይደለም። ይገባኛል አጎቴ፣ ልክ አይደለሁም፣ ግን ደግሞ ምንም ግን የሚባል ነገር የለም። ምንም ይሁን ምን ያደረጋችሁት ነገር ስህተት ነው። መጀመሪያም ልጁን እንዳትጎዱት ብያቸው ነበር። ወይኔ የምለው ኒና የምረጅሽ ብቻ ነው ወይንስ የሆነ ዱላ ነገርማ ይዘሻል የምታሽበት? ኧረ ተው ናቲ፣ እንዴ በጣቴ እኮ ነው ያሸውክ። ደግሞ ምን ሆነ ናቲ? ወንድ ልጅ ቆፍጠን ሲል ነው ደስ የሚለው። ይኸውልህ ወንድ ልጅ ህመሙን ዋጥ ሲያደርግ ነው እሺ ጥሩ። ስለዚህ ምን አትበል ናቲ። ተይ ወይ ዋጥ ደግሞ ምን አገናኘው? ቆይ ወንድ ልጅ አይተማመም ያለው ማን ነው? ደግሞ ወንድነት ከመቆፍጠን ጋር ምን አገናኘው? ቆይ ይኸውልሽ ኒና፣ ይሄ እግር እኮ የቤታችን ምሰሶ እኮ ነው። ስንት ሰው ቤቱ ያደረሰ እኮ ትልቅ እግር እኮ ነው። እንደው እንደቀላል አትይው እሺ ኒናዬ። ውይ እና ታዲያ እንደዛ ከሆነ የዛን ቀን ያደረስካቸው ሰዎች ለምን አላመጡህም? ታያቸው የሰው ልጅ እንደዚህ እኮ ነው ኒናዬ። አሁን ዝም ብዬ ሳየው ማሸቱም አልሆነልሽም። ባይሆን ምግቡን ብታመጭልኝ ይሻላል። እስቲ ምግቡን አቀራርቢ። ማን የሰራው እናቴ?
አንተ እኮ ከጧት ጀምሮ አንዴ እዚህ ጋር አንዴ እዛ ጋር አንዴ እዚህ ጋር እያልከኝ እኮ ነው። ሳሽ ነበር እኮ ናቲ። እና ምንም ምግብ አልሰራሽም? አዎ ናቲ፣ ወይም አሸቱን ልተውና ምሳል ስራ ቶሎ የሚደርስ ነገር። ኒናዬ ምሳ ምን ያደርጋል? ከምሳ የተሻለ ይሄ እጅሽ ይሻለኛል። በዚህ ያለ እንቃጣጥሽ አሸት ብታደርጊ ነው የሚሻለው። ግን ኒናዬ አደራ ኃይል እንዳትጠቀሚ። ኃይል እግዚአብሔር ነው ታውቂያለሽ። እሱን ውይ ናቲ፣ አንተማ ተው። ለእኔ ትእዛዝ እየሰጠ ቁጭ ብለማል ነው የፈለግከው። ይልቅ እሱን ተውና ያ የገጨ ሹፌር ጉዳይ እንዴት አደረገው? አይ ኒናዬ እሱ ምን ይሆናል? እኔ ነኝ እንጂ ማን ነው? ውይ ቅዱስ የደወለ ጠፍቶ ነበር። በእናትህ እንዲያውም ላንሳው። አይ ተዩ ኒናዬ፣ እኔ ራሴ በኋላ አነሳለታለሁ። ተዩ። ምን ነው ናቲ፣ ያንሳው እንጂ። ምናልባት እኮ ስላንተ ጉዳይ አሳስቦት ሊሆን ይችላል፣ ወይም ደግሞ ስለገጨ ሰው የሆነ መረጃ አውቆ ሊሆን ይችላል። አይ ኒናዬ፣ እሱ እኮ አልሰማም ስለዚህ ጉዳይ፣ አላወቅም ገና። አቅም በቃ ካላወቅም ችግር የለውም፣ ዝም ብለህ አውራው። ደግሞ ናትዬ እስከ መቼ ልደብቀው አስበህ ነው? ያስባል እኮ ቅዱሴ፣ ንገረው ወይ። እሺ አምጪው ላውራው። ሄሎ ቅዱሴ፣ እንዴት ነህ ወንድሜ? ሰላም ናቲ፣ እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ አንተ? የሰው ሀገር ኑሮ እንዴት ይዘዋል? ደህና ነኝ ናቲ። ዛሬ ከኢንሹራንስ ኢሜል ተልኮልኝ ነበረ መኪናው አደጋ እንደደረሰበት። ምንድን ነው ቆይ የተፈጠረው? አንተ ደህና ነህ? አዎ ቅዱሴ፣ እኔ ደህና ነኝ። ትንሽ እግሬ ላይ ብቻ ነው ጉዳት የደረሰው። ዋናው አንተ ደህና መሆን ነው። ግን እንዴት ነው ቆይ ነገሩ የተፈጠረው? ምንድን ነው የሆነው? አረ ቅዱሴ፣ የምር እኔ በስተክክል መንገዴን ይዤ እየሄድኩ ነበረ። አንድ ማይረባ መኪና እኮ ነው መጥቶ የገጨኝ። ቅዱሴ፣ መኪናው ተጎድቷል። እኔ ግን ደህና ነኝ። ለዛ ደግሞ ይቅርታ አድርግልኝ። እርግጠኛ ነህ? ያኛው መኪና አቅጣጫ ስቶ መጥቶ ነው የገጨክ? እንዴ አዎ ቅዱሴ፣ እንዴ እንደውም እኮ ኢንሹራንሶቹን ራሱ እኮ ጠርቻቸው እኮ ጥፋተኛው ያኛው መኪና ነው ብለውኛል እኮ። ናቲ፣ የኢንሹራንሱ ኢሜል ማብራሪያ ግን እንደዛ አይደለም የሚለው። አንተ አቅጣጫ ስተሄደ እንደገጨኸው ነው የሚናገረው። ምንድን ነው ናቲ? ምን ተፈጥሮ ነው? ቅዱሴ ደህና አይደለም? ደህና ነው። አረ ቅዱሴ፣ እንደዛ እኮ አይደለም። ቼክ አድርግ ከፈለክ። ናቲ፣ እያናገርኩ እኮ ነው፣ መልስልኝ። አረ ቅዱሴ፣ እንደዛ እኮ አይደለም። በቃ እኔ የምር እሱ ነው፣ በቃ እኔ ጥፋተኛው እሱ ነው። እኔ ምንም የሚያደርኩት ነገር የለም እኮ። አንተ ነህ ያለ መስመር ገብተህ የገጨኸው። በዛ ላይ ደግሞ ጣጥተህ ነበር አይደል? ቅዱሴ፣ ትንሽ እኮ ነው፣ ያው ጓደኞቼ ስለነበሩ ነው። ግን እሱ ነው ጥፋተኛው እኮ። ዝም በል ናቲ፣ ለንብረት አታስብ። እንዴት አንተ ለህይወት አታስብም? አብራክ ላለ ሴት እንዴት ነው የማታስበው? ቅዱሴ፣ አጋጣሚ እኮ ነው፣ የዛን ቀን ብቻ እኮ ነው የጠጣሁት። መኪና ይገዛል፣ ንብረትም ይመለሳል። እምነት ግን አንዴ ከጠፋ አይመለስም ናቲ። እኔ ጓደኛዬ ብዬ አቀረብኩ፣ አንተ ግን እንደዚህ ታደርጋለህ። በጣም አዝኜብሃለሁ። እሺ ቅዱሴ፣ ሄሎ፣ ዋሽተኝ ነው ማለት ነው ናቲ? አንተ ግን ሌላ ሰው ገጨኝ ስትለኝ አምኜህ ነበረ። ጭራሽ ጠጥተህ ስታሽከረክር ነው የተጋጨው? ኒናዬ፣ እንደዛ እኮ አይደለም። በቃ ድንገት እኮ ነው የሆነብኝ እኮ፣ ሳላስበው እኮ የተፈጠረው። ምንም አታውራ ናቲ፣ በቃ ዝም በል አንተ። እንደዚህ ነህ በቃ፣ መቼም አትለወጥም። እንደዛ አትበይኝ ኒና እባክሽን። ቆይ ላስረዳሽ። የዛን ቀን እራት አቀራርቤ ስጠብቅህ ነበር። አንተ ግን ምን እንዳደረግ በጣም አሳፋሪ ሰው ነው ናቲ። እኔ ምሩነትም ግን እንዳሉት ማረባ ሰው እኮ ነኝ። ምንም ከንቱ ሰው ነኝ። ያው ቅዱሴንም አጣሁት፣ ኒናዬንም ያው ያሳዝንኳት ነው። እኔ ጓደኛዬን ንብረት እንኳን መጠበቅ ማልችል ከንቱ ሰው ነኝ። ኪራዬ እባክህን በቃ ተረጋጋ። እኛ ስንረጋጋ አይደል እንደ አእምሯችንም ተረጋግቶ ማሰብ የሚችል። እስኪ ያለሁበትን ሁኔታ እኔ እኮ መጀመሪያም እሱ እንደዚህ አይነት ስህተት ውስጥ እንዳይገባ ነበር ሁሉንም ነገር በራሴ መንገድ አስተካክላለሁ ስለኝ ነበር። አሁን ግን የተፈጠረው ነው ይገባኛል እኮ፣ ግን መረጋጋት እንጂ እንደዚህ መሆን በጭራሽ ምንም አይነት ለውጥ አያመጣም። እኔ ነው እንደዚህ ሲጨነቅና እንደዚህ ሆነ አይቼው አላውቅም። አውቃለሁ እኮ አንድ ሰው በአንተ ምክንያት እንደዚህ ሲሆን እንደሚረብሽህ በደንብ አውቃለሁ። ታውቂያለሽ፣ ናሆማ ነገሮችን በድፍረት ለማድረግ በጣም የሚቸኩል ሰው ነበር። አሁን ግን ቤተሰብ መሰረተና ለመኖር በጣም ጓጓ እና መፍራት ጀመረ። ለመኖር የማይጓጓ ማን አለ ኪራዬ? ግን ደግሞ የሚኖርለት ምክንያት እንዳገኘ ሰው ለመኖር የሚጓጓ ሰው የለም። እሺ በቃ አሁን ተረጋጋ። ሳምሶንም ደህና ነው አይደል እንዴ? በቃ ተረጋጋ እባክህ።
ቆይ አይኔ ነው ወይንስ ወንድሜን እያየሁት ነው? ቆይ ተረጋጊ ኪያ፣ ላስረዳሽ። እንደዚህ ካልሽ እኮ እውነትም ወንድሜ መጥቷል ማለት ነው። ወንድሜ በጣም ይቅርታ እህቴ፣ ራሴ ነኝ። ናፍቄሽ ነበር አይደል? ወንድሜ ደህና ነህ? ቆይ ለምን የጠፋብኝ? ለምንድን ነው ያልደወልክልኝ? ነው ይቅርታ ኪያ፣ ለመደወል የሚመች ቦታ ላይ አልነበርኩም። እንዳልሽው እኮ መጣ ወንድሜ መጣ እንዳልሽው። ቆይ ወንድሜ እዚህ ስትመጣ የመጀመሪያ አይደለም እንዴ? እንዴት ነው ያልደነገጥሽው? ለምንድን ነው ምንም ያልመሰለሽ? አዎ ኪያ፣ ከዚህ በፊትም ብዙ ጊዜ መጥቷል። ይኸውልሽ ኪያ ተረጋጊ። ይህንን ያደረኩት ለሁላችንም ብዬ ነው። እባክሽ ተረጂኝ። ቆይ ግን እንዴት አስቻለ? የኔ መሳቀቅና መረበሽ ለአንተ ምንም አልነበረም ማለት ነው? ይገባኛል እኮ ግን ፖሊስ እየፈለገኝ ነው። ላንቺ አለው ማለት እኮ ስላቃተኝ ነው። እና እኔ አሳልፌ እጅን ለፖሊስ ምሰጥ መስሎ ነበር። አረ እንደዛ እኮ አይደለም ኪያ። ግን ምን ጽናትና ምን ለኔ አልነገርከኝም? ለምን? ኪያዬ በጣም ይቅርታ። በቃ በሰዓቱ ከሁላችሁ መደበቅ ነበር የፈለግኩት። ጥሩ፣ በጣም ጥሩ። ያደረግከው ነገር ግን ልክ እንዳልሆነ እያዘንኩም ቢሆን እነግርሃለሁ። እሺ ኪያ፣ አንቺ እንኳን ተረጂኝ እንጂ። ኪራዬ በቃ ተረጋጋሽ። ማወቅ እኮ በአንድ በኩል ለእኛም ጥሩ ነው። ምን ሆኖ ጥሩነቱ? እንዴ አታያትም እንዴ እንዴት እንደሆነች? አዎ ግን ቢያንስ ሳምሶን እዚህ ቤት ውስጥ ቆስሎ ሲንቀሳቀስ ብታየው ማን ነው ምንድን ነው አትለንም። አላቅም። እኔ ሁሉም ነገር ተደበላልቆብኝ። እንደዛ አለሽ? እንዳይበቃሽ ለማንኛውም ደውልልሻለሁ። ሌባ ስልኬን! ወይኔ ስልኬ! ነው እዚህ እድሜን ሳላስቆጥር ቀጥ ብለህ ሄደህ ቦርሷን መልስላት። እሺ ለቀቀኝ። ፖሊስ ጣቢያ አንተን ይዤ ጊዜን ማቃጠል አልፈልግም። ድጋሚ ግን ሌብልነት ላይ ባገኘ ያኔ እኔን አያርገኝ። ድጋሚ ግን ሌብልነት ላይ ባገኘ እኔን አያርገኝ። ወይም የዋጋን ትከፍላለህ። መርማሪ ጆ በጣም አመሰግናለሁ። እሺ እንዴ ብታይ ስልኬ ቢጠፋብኝ ኖሮ ስንት አይነት ፋይል እንዳለው በጣም ብዙ ነበር። በዛ ላይ ደግሞ ቦርሳዬ ውስጥ ሀና ተረጋጊ። ቦርሳሽ ስለተመለሰ በጣም ደስ ብሎኛል። ግን ለሌላ ጊዜሽ አንቺም አትዝረክረኪ። ሀና አዎ መርማሪ ጆ ልክ ነህ። ጥንቃቄ ትንሽ ይጎለኛል። አስተካክላለሁ። እሺ ጥሩ። እንደውም አጋጣሚ እዚህ ያገኘሁሽ እንጂ ወደ አንቺ ጋር ቢሮ እየመጣሁ ነበር። እኔ ጋር እንዴ? ለምን ማለቴ እኔ ቢሮ ድረስ ለምን አንተ ትደክማለህ? እንደምትፈልገኝ ብትነግረኝ እኮ ነው እየከነፍኩ መጣ ነበር። ለምንድን ነው እኔ ቢሮ ድረስ የምትመጪው? አልገባኝም። አንቺ ልጁ ቦርሳውን መልሶ አምሮሽን ነው እንደሰደው? ምን አልከኝ መርማሪ? አሁን ደህና ነኝ። ድጋሚ ንገረኝ እስኪ፣ ልሰማ ዝግጁ ነኝ። አሁን ለአንዳንድ ጥያቄዎች ፈልጌሽ ቢሮ ድረስ እየመጣሁ ነበር። እንደ አጋጣሚ እዚህ ተገናኘን ነው ያልኩሽ እኔ። አይ ፈጣሪ ግን እንዴት እንደሚወደኝ አየህ። የኔ ቦርሳና ስልክ እንዳይጠፋ ብሎ እኮ ነው አንተን እዚህ ድረስ የላከልኝ። እሺ እመጣለሁ መርማሪ። ግን እዛ ቢሮ ስመጣ ማለት ነው ጨለማ ክፍል ስለሆነ በጣም ነው የሚጨንቀኝ። በቃ ምላሴ ሁሉ ነው የሚተሳሰረው። እኔ የምልህ እኔ ቢሮ መሆን አይችልም? መምጣታችን ወይዘሪታና አታስቸግሪኝ። እኔ ብዙ ስራ አለብኝ። በየቀኑ እኮ ላንቺ አሰራራችንን መንገር ያለብን አይመስለኝም። እሺ በቃ ይቅርታ፣ ሁለተኛ አይለመደኝም። ከተረዳሽኝ መልካም። ደህና ዋይ መርማሪ ጆ። አይ ምንም በቃ በጣም አመሰግናለሁ። እሺ ለቦርሳው ደህና ዋል። ከቀልቧ የተጣላት ማለት አንቺ ምን ሆናለች ልጅቱ?
ላስብበት አልከኝ፣ ዝም አልኩ። እሺ አሁንስ ለማውራት ዝግጁ አይደለ? አልገባኝም። ቆይ ማን እንዴት ነው እያየኝ ያለው? ስማኝ፣ በእንደዚህ አይነት ሁኔታ ነው እናንተ እዚህ ቤት ውስጥ መቀጠል አንችልም። እሺ ቆይ ምን አድርገህ ነው የምትይኝ? ከጭቅጭቅ ነው እንዴ ፍቅር ያዘሽ? ምን ማለት ነው? ትላንት የት እንደሄድክ ሄደህ ስትመለስስ ምን አድርገህ እንደመጣ ማወቅ የለብኝም? ቆይ ይሄን መጠየቅ ስህተት ነው? ይኸውልሽ ቤቲ ትሰሚኛለሽ? ምናልባት አንቺ ቤት እየኖርክ ይሆናል፣ ግን እኔ አንቺን እቆጣጠርሻለሁ እንጂ አንቺ እኔን በፍጹም አትቆጣጠሪኝም። እሺ አንተ ማትረባ፣ አንተ ስህተት ሰርታ በመጣ ቁጥር ያንተን ስህተት እየሄዱ ማረም በጣም ነው ይሰለችኝ። እሺ ቤቲ አንቺ ምንም እንድታደርጊልኝ አልፈልግም። ገባሽ አይደል? ጦስህ ለእኔ ነው የሚተርፈው። እሺ አፍሽን በከፈትሽ ቁጥር ሚስጥርሽን በዛው ልክ እየተገለጠ ነው የሚሄደው። አታስፈራራኝ። እኔ አቶ በላይን አልገደልኩትም። እሺ ምንም የሚያስፈራኝ ነገር የለም። እሱ ያንቺ ብቻ እምነት ነው። ይኸውልሽ የአቶ በላይ የመጨረሻ እስትንፋስ ጊዜ አንቺ ብቻ ነበርሽ አጠገቡ የነበርሽው። ስለዚህ አንቺ ነሽ የገደልሽው። አፍህን ዝጋ። ባልዘጋም ልታረጊ ነው? እኔን ማስፈራራትሽን አቁሚሽ። እመነኝ፣ እኔ አንተ ላይ በጠላትነት የተነሳውበት ቀን ሁሉም ነገር ያን ያበቃል። ምን ልታረጊ ነው? ምን እንዳታመጪ ነው? አንቺ እኮ ለእኔ አሻንጉሊቴ ነሽ። ተሳስተህ ሁለተኛ በዚህ እጄ እንዳነካኝ። እሺ ምን ነው? እኔም እኮ ሚስጥረኛሽ ነኝ። ለምን አታገቢኝም? አንቺ በፍቅር ሳይሆን በቀመር ነው ሰው የምታገቢው። አንተ ቆሻሻ፣ ሁለተኛ ይህን ቃልህ እንዳትደግመው። እሺ እንዴት ብትደፍሪኝ ነው ሽኒ ለምታነሽ? ንገሪኝ ቤቲ። ቤቲ ደህና ነሽ? ደህና ነሽ? ይሄ የማይረባ እንዴት እጁን አንቺ ላይ ያነሳል? ውሻ! ሄኖክ ምንድን ነው ያደረገው? ሄኖክ ራሱን ስቷል እኮ። ምንም አይሆንም ቤቲ፣ ተረጋጊ አንቺ። እሱ ዝም ብሎ ሲያስመስል ነው። ሄኖክ እባክህን አንድ ነገር ሆኖ ብቻ እንዳይሆን። እኔ የሆነ ነገር ሳልጨርስ ሌላ ነገር መጋፈጥ በጣም እየከበደኝ ነው። ሄኖክ የሆነ ነገር ሆኖ እንዳይሆን የሆነ ነገር አድርግ። ቤቲ ተረጋጊ። በቃ ደህና ነው አልኩሽ እኮ አይደል እንዴ? ይኸውልሽ ከዚህ በኋላ ይሄ ልጅ ማለት ነው እዚህ ቤት ውስጥ በነፃነት እንዲንቀሳቀስ መፍቀድ የለብንም። እሺ ለምን? ቆይ አልገባኝም። አንቺ ልጅ ጉልበቱን ስለሚያሳይሽ ደስተኛ ነሽ እንዴ አንቺ? እሱም አይደለውም። እና በቃ ስለዚህ የራሳችንን እርምጃ መውሰድ አለብን። አሁን ግን አምጣልኝ። እንደዚህ በአንድ ብርጭቆ ልትዘረር ነው ያሁላ ድንፋታ? ኡፍ ሄኖክዬ፣ የኔ ጀግና። ቆይ እንዴት አድርገህ ብትመታው ነው እንደዚህ የዘረርከው? ሀና ምን ሆነሽ ነው እንደዚህ በጠዋት ብቻሽ የምትስቂው? ኧረ ደህና ነኝ፣ ምንም አልሆንኩም፣ ደህና ነኝ። ምን ማለት ነው? እንደዚህ ብቻሽን እየሳቅሽ ምንም አልሆንኩም ትይኛለሽ እንዴ? ቆይ ምን ሆነሽ ነው? ብታይ ኤዱ፣ ዛሬ የተፈጠረውን አታምኝም። ወደ ቢሮ እየመጣሁኝ ትንሽ መንገድ ሲቀረኝ እኮ ነው የሆነ ሌባ ስልኬ ምን ትፍ አድርጎኝ አይሮጥም መሰለሽ? ከዛ መርማሪ ልጅ ከየት እንደመጣ አላውቅም፣ ሮጦ ደረሰልኝ። እንዴ እና ስልክሽ ተወስዶ ነው እንደዚህ የምትስቂው? ውይ ኧረ ተረጋጊ፣ ከነ ቦርሳዬ እኮ ነው ያስመልሰልኝ። ብታይ እንዴት ደስ እንዳለኝ። ውይ እኔ እኮ ደግሞ ወሰደው ስትይኝ ግራ ገባኝ። እሱማ እኮ ወስዶት ነበር፣ ግን ደግሞ ጆ ከሰማይ ይውረድ ከመሬት ይብቀል አላውቅም፣ ብቻ የምታስመለሰልኝ። ውይ እንኳን መጀመሪያ አንቺ ደህና ሆንሽ፣ ሲቀጥል ደግሞ እንኳን ቃሽን አልወሰደብሽ። ወይኔ ብታይ እንዴት ደስ እንዳለኝ። እንዴ እና ደስታው ቦርሳው ስለተመለሰ ነው ወይስ ስለመርማሪ ጆ ነው? ማለቴ ግራ አጋባሽኝ። አንድ ሰው እንዴት ልሰረቅ ነበር ብሎ ይደሰታል? ይኸውልሽ ሄዱ፣ አንቺ እኮ አልገባሽም። ልክ ፊልም ላይ እንደምናየው የለም ቶሎ ብሎ መጥቶ ቦርሳዬን አስጣለልኝና ቀምቶ ቶሎ በል መልስላት ብሎ አስመለሰልኝ። ከዛ ኮስታር ብሎ አትዝራግራቂ ይሻላለኝ መሰለሽ? ውይ እንደ መጥሪያ ሊሰጥሽ የመጣውን ሰውዬ ጀግናሽ አድርገሽው አረፍሽ። ቆይ ግን እሱ ሰውዬ እዚህ ሰፈር ምን ያደርጋል? እሱማ ወደ እኔ እየመጣ ነበር ወደ ቢሮ። ማለቴ መጥሪያ ወረቀት ሊሰጠኝ፣ ግን አጋጣሚ ነው መንገድ ላይ ተገናኘን። አይጤ ድመት አፍንጫ ታሸታለች የሚባለው እኮ ለዚህ ነው። አንቺ ሳቂ በእናትሽ፣ ምን አለብሽ? ግን ይኸውልሽ ኤዱዬ፣ ዛሬ ያየሁት መርማሪውን ሳይሆን በእውነት መልአክ ነው የሚመስለው። ወይ ጉድ! ሰው መጥሪያ ሊሰጠው ቆይ እንዴት እንደዚህ ይደሰታል?
እኔ የምልሽ መርማሪው ግን ያውቃል ማለት እንደዚህ እብድ መሆንሽ? አረ እሱማ ጭንቅላትሽን ጭምር አብረው ሰረቁሽ ደስ ይለኝ ነበር፣ ግን ምን ብዬው እንደሆነ ምንም አላውቅም፣ አላስታውስም። አረ ሀና እባክሽ ተረጋጊና ስራሽን ስሪ። እስኪ ነገ እንግዲህ በጥያቄ ላፋጠጣሽ ሲመጣ ይሄ መልአክ ሆነብኝ ምናምን የሚለው ስሜትሽ የት እንደሚገባ ያለው አቋሙ ራሱ። ቆይ እንደዚህ በጣም ቆንጆ ነበር እንዴ? እዛ ጨለማ ክፍል ውስጥ ሲሆን እኮ በጣም የሚያስፈራ ሰው ነበር የሚመስለው እስከ ዛሬ ተደብቆ። አንቺ ልጅ ቆይ ከመርማሪው ክራሽ ሊይዝሽ ነው እንዴ? እኔ አላውቅም፣ ግን እንደዛ የሚሆን ነገር ይመስለኛል። ወደፊት ምን እንደሚሆን ስለማላውቅ ግን ያው እየተከናወነ ሲሄድ አሳውቅሻለሁ። ዝም በይ። እዛ በጥያቄ ሲያፋጥጠሽ አይደለም መልአክ ልትይው ይቅርና ስሙ ራሱ መልአኩ ቢሆን እንደዛ ብለሽ አጠሪው። እስኪ እናያለን። ምናልባትም እኮ አንቺ ልክ ትሆኛለሽ። በይ በቃ አሁን ፊትሽን ታጥበሽ ነይና ስራችንን እንስራ። ምን መረጋጋት ያቃተኝ መስሎሽ ነው እንዴ? እኔ እኮ ዝም ብዬ ላስቅሽ ብዬ ነው እንጂ ተረጋግቻለሁ። መረጋጋት አቅተኝ አይደለም። ኧረ አላቃተሽም፣ ታስታውቂያለሽ። እውነት አላቃተሽም። ምን መኮሳተር ማልችል መስሎሽ ነው? እንደውም ፊቴን ታጥቤ ልምጣ። አይሃን አንቺን ፍቅር የሚባለው ነገር ሳይዝሽ አይቀርም። እንዴ ቤቲ ምንድን ነው ያደረጋችሁት? አሁኑኑ ፍቱኝ፣ አሁኑኑ ፍቱኝ ብያለሁ። አማን ተረጋጋ እባክህን፣ ትንሽ ተረጋጋ። እኛ እኮ ትረጋጋለህ ብለን ነው እንደዚህ አድርገን ያስቀመጥንህ። አንተ ግን በእነዚህ በትንሽ ቀናቶች ውስጥ ማሰቢያ ሁላ ተደፍኗል። እኛን ሁላ እኮ ካልገዛዋችሁ አልክ። ወይል እንግዲህ እኛም ራሳችንን ለመከላከል ያክል እንደዚህ አድርገናል። አልገባኝም ቤቲ፣ ምን ለማድረግ እየሞከርሽ ነው? ይኸውልሽ አሁኑኑ ብትፈችኝ ይሻላል። ካለበለዚያ እድሜ ልክሽ የምትጸጸችበት ነገር ነው። እሺ እያደረግሻለሽ እዚሁ ታስሬ አልቀርም። ይበቃል። ለማን ሚስቴ ላይ ዝም ብላ አትዛትባትሽ። እስከ ዛሬ ድረስ ራሱ የኖርከው በእሷ ዝምታና የዋህነት ነው። እሺ የዋህነት ነው ያልከው? እባብ የዋህ ሆኖ አያውቅም። እሺ ቆይ ምን ብታረግ ነው ጭንቅላትህን እንደዚህ የደፈነችው? አፍና ትክፈት አንተ ክፍታፍ። ይበቃል አልኩ እኮ አማን። ከዚህ በኋላ ግን እሷን ስጎዳ ማየት ራሱ አልችልም። እሺ ሰማኝ አይደል? እመነኝ ሄኖክ፣ እንደዚህ ትዕግስቴን ጨርሳችሁ ታታቁ። ከዚህ ገመድ ከወጣው በኋላ ግን ማረገውን አታውቁም። እሺ ሁለታችሁም ነው ጨርሳችሁ። አማን አንተ እኮ እኔን ነው ልትገለኝ የሞከርከው። እኔን ያውን በገዛ ቤቴ። እኔ አንተን ከፖሊስ ባስደበቅኩኝ ቤቴ ውስጥ ባኖርኩኝ። ያው እንግዲህ ልክ እንደምታየው ቤቲ መዳፈር ምን ያክል ዋጋ እንደሚያስከፍል አይተሃል አይደለ? እኔም እንግዲህ ራሴን ለመከላከልና ምን ያክል ጠንካራ እንደሆንኩ አሳይቻለሁ ብዬ አስባለሁ። አዎ ብገልሽስ፣ አንድ ነገር ባደርግሽስ? አንቺ ገፋፍተሽኝ እንጂ ሆን ብዬ እንዳልሆነ ታውቂያለሽ። እዚህ ደረጃ እንድደርስ ያደረግሽኝ አንቺ ራስሽ ነሽ። አሁን ቶሎ ፍቺኝ። በፍጹም አልፈታም። ይኸውልህ እስከ ዛሬም ቢሆን ሄኖክን ማለቴ ውዱ ባሌና ለመስማቴ በጣም ይቆጨኛል። በጣም ሞኝና የዋህ ባል ሳይሆን በግ ነው ያገኘሽው። አንቺ የሆነ ነገር ስትፈልጊ እሱ ላይ ትለጠፊያለሽ። እሱ ደግሞ ምንም ሳያመነታ ያምንሻል። ሄኖክ እባክህን ተረጋጋ። ይኸውልህ እሱ እኮ አንተን አናዶ የሆነ ነገር እንድታረገው ነው እንደዚህ የሚያደርገው። ተረጋጋ እሺ። አማን እሷን አመስገንሽ እንጂ የታሰርክበት ገመድ ዛሬ መገነዣ ነበር የሚሆነው። እሺ ሄኖክ ስላልሰማሁ በጣም ይቅርታ። እሺ አሁን ሁሉም ነገር ግልጽ ሆኖልኛል። በጣም ይቅርታ፣ አልተረዳሁም ነበር። በሚስትና በርስት ቀልድ የለም ሲባል ቃላት ማሳመሪያ ነው እንዲህ የሚመስለው። ከዚህ ልፈታ እንጂ አለቃችሁ። እኔ ዛቻ ብቻ ሳይሆን የሆነ ነገር ማድረግ እንዳለብኝ አሁን ወሰንኩ። እሺ ይኸውላችሁ ክህደታችሁን በእድሜ ቁጥራችሁ ነው ማጣፋው። እሺ እውነት በጣም ፈራሁ። ኡፍ በጣም ነው የፈራሁ። እንደዚህ ሆነ ስላየው በጣም ነው ያዘንኩልህ። እውነት ሄኖክ ራሴን በጣም እያመመኝ ነው። ሁኔታዎች ሁሉ በጣም እየደከሙኝ ነው። በቃ ገብቼ መኝታ ቤት ልረፍ። እሺ እኔ ቆንጆ በቃ ገብተሽ ረፍት አድርጊሽ። አሁን ይኸውልሽ ሁሉም ነገር በቁጥጥራችን ስር፣ ምንም ነገር አይፈጠርም።
እኔን ከፖሊስ መደበቅ ውዴታችሁ ብቻ ሳይሆን ግዴታችሁም ጭምር ነው። እናንተ ግን ይሄን ረስታችሁ እኔን አሰራችሁ። ለዚህ ለሰራችሁት ነገር ትከፍሏታላችሁ። እሺ ቤቲ፣ አንቺ ቤቲ! ራሴን አሞኛል እያልኩ አሁን አይደል እንደ ገባሁት። አማን አምልጧል። ቤቲ እንዴት ማለት? ቆይ እንዴት ሊያመልጥ ቻለ? ወዴት ሄደ? እኔ አላውቅም። አማን የለም ከዚህ እያልኩሽ እኮ ነው። ይኸውልሽ አሁን ፖሊስ ጣቢያ ወይ ሌላ ቦታ ሲሄድ ቀድመን መድረስ አለብን። ነገሮች ይበላሻሉ። ቤቲ እሺ ተረጋጋ። አሁን በዚህ ፍጥነት ከዚህ ሰፈር ሊርቅ አይችልም። ና እንሂድ። እንዴ በሰላም ነው ሰፈር ውስጥ እንደምትሯሯጡት እንዴ ወይስ የሰፈር አትሌት ሆናችኋል? አረ ምንም አላደረግንም መርማሪ። ያው ከባለቤቲ ከቤቲ ጋር እኮ ስፖርት እየሰራን ስለነበር ምንም የተለየ ነገር አላደረግንም። ነገር ግን ስፖርት የምትሰሩ አትመስሉም። ምን አምልጧችሁ ነው እንዲህ በኃይል የምትሯሯጡት? ልብሳችሁም ሆነ ጫማችሁ እንኳን የስፖርት አይመስልም። አረ ማንም አላመለጠንም መርማሪ። እንዴ ደሞ ቆይ ስፖርት ስንሰራ የግድ ትጥቅ ማድረግ አለብን እንዴ? ሰው እኮ ባለው ልብስ ነው የሚሰራው አይደል እንዴ? እኛም እንደዛ ወጣን። ምን ችግር አለው? አይ ጥሩ ነው። እውነት ስፖርት እየሰራችሁ ከሆነ ለጤናችሁም ሆነ ለብዙ ነገር ጠቀሜታ አለው። ሞራላችሁን ወድጄዋለሁ። ግን ፊታችሁ ላይ ያለው ፍርሃት የጤና አይመስለኝም። እናመሰግናለን መርማሪጆ። እንግዲህ እኛ አሁን ስፖርታችንን ጨርሰናል። ወደ ቤታችን በቃ እንመለስ። እንዴ እናንተ ሰዎች ከጀርባ ምን አይታችሁ ነው? ቅድም ተሯሯጣችሁ፣ አሁን ደግሞ ደነገጣችሁ። እማየው ነገር በሙሉ ፍንጭ እየሰጠኝ ነው። ምንድነው? ሰፈር ውስጥ ምን ለመያዝ እየተሯሯጣችሁ ነው? አረ ምንም አላየንም መርማሪ። ያው ዝም ብለን ድካም ስለበረታብን ነው እንጂ ምንም አልሆንም። ምንም አላየንም። ሄኖክ እውነቱን ንገረኝ፣ ቤት ውስጥ ምንም ችግር የለም? እንደዚህ መሆናችሁ ተራ አጋጣሚ ነው ልትለኝ ትችላለህ? ቆይ መርማሪው እኛን እየተከታተልከን ነው እንዴ? እኛ እኮ በገዛ ሰፈራችንና በገዛ ቤታችን እኮ ነፃነታችንን አጣን። ቆይ አንተ ለምንድን ነው ሰላማችንን የማትሰጠን? የሆነ ነገር ልናደርግ ስንል በቃ በዙሪያችን አለ። ለምንድን ነው የማትሆን አንተ? ፖሊስ የህብረተሰቡን ሰላም ይጠብቃል እንጂ የሚነሳ እንኳን አይደለም። ሰማኛላ አቶ ሄኖክ፣ እኔ ደግሞ ማለት ነው ወንጀል አለበት ብዬ በማስበው ቦታ በሙሉ አነፈንፋለሁ። ይህ ደግሞ ሙያው ግዴታዬ ነው። አንተ ደግሞ እሱን መከልከላችን እና ሙያዊ ግዴታ ከዚህ ሁሉ ኢትዮጵያዊ መሀል ሁለት ሰዎችን ለይቶ ማየት እኮ አይደለም፣ ሁሉንም አንድ አድርገህ ማየት እንጂ። አንተ ግን እኛ ቤት ተቀምጠህ ሰላማችን ነፃነታችንን እየነሳን ነው ያለው። ሲጀመር ማውቀዋለሁ፣ ከመጀመሪያው ጀምሮ አንተ ለኛ የግል ጥላቻ አለብህ። እኔ የግል ጥላቻ የለኝም ቤቴሌም። እኔ ያለኝ ጥላቻ የወንጀል ብቻ ነው። እውነቱ አንዱ ቀን ይወጣል። ያኔ ደግሞ ማን ነፃነታችሁ እንደነጠቃችሁ ታውቁታላችሁ። ለጊዜው መሄድ ትችላላችሁ። እባክህ አሁን ልቀቀኝ። በጣም እያመመኝ ነው። ውስጤ የፈረሰ ያለ እየተሰማኝ ነው። ይኸውልህ ሳምሶን፣ አንተ ደህና ነህ። እንደዚህ መሆኑ ነው እየጎዳህ ያለው። ሆስፒታል መሄድ አለብኝ። ገና በወጣትነቴ መሞት አልፈልግም። እባክህ አሁን እዘንልኝ። ሳምሶን ተረጋጋ። ወዴትም መሄድ የለብህም። አባባ በወቅት እኮ ደህና እንደሆንክ ነግረውካል አይደል? ምንም አይነት ሐኪም ቤት አያስፈልግም። እባክህ አሁን ልቀቀኝ፣ ልሂድበት። የፈለጋችሁትን ነገር አደረግኩላችሁ አይደል? እሱማ እኮ ገባኝ። ለዛ ነው እዚህ ቤት መሆን አለብን ማለት። አሁን አግባ። በመጀመሪያም አማን እኔን እንደሚገለኝ ደግሜ ደጋግሜ ነግሬያችሁ ነበር። እናንተ ደግሞ አልሰማላችሁኝ። ይሄው እንደምታዩት ይሄ ሁሉ ነገር ተፈጠረ። አዎ ሳምሶን፣ ጥፋታችንን እኮ ሳናምን ቀርተን አይደለም፣ ግን ደግሞ በቃ መረጋጋት ነው ያለብን። እንዴ ምን እስከሆነ ነው? ቆይ የምረጋጋው? እባክህ እኔ መኖር ፈልጋለሁ። እባክህ መሞት አልፈልግም። እኔንም የሚጠብቁኝ እናትና አባት አሉ። ሳምሶን እባክህ አሁን ወደ ውስጥ ተመለስ። ከዚህ በላይ ከራሴ ጋር እንድታገል አታርገኝ።
እኔ እኮ ሳጣው የት ሄደ ብዬ ነው። እኔም በአጋጣሚ ነው ያገኘሁት። እባክህ ኪራ፣ እባካችሁ ሆስፒታል ውሰዱኝ። እኔ ውስጤ አሁንም ስልቱ እንዳለ ነው የተሰማኝ ያለው። እባካችሁ ህይወቴን አድኑልኝ። ሳምሶን ይህንን ማድረግ አንችልም። ይህንን ካደረግና ሆስፒታል ከወሰድን ፖሊሶቹ ቀጥተኛ ነው የሚጠረጥሩት። እና እናንተ እንዳትጠረጠሩ የኔ ደም እዚህ ግቢ ውስጥ ፈሶ ማለቅ አለበት? ለምን ትጨክናላችሁ እንደዚህ? እኔም እኮ ሰው ነኝ። አሁን እኮ ደህና ነህ። አይምሮህ ነው ደህና አይደለህም እያለ እያስጨነቀ ያለው። ከመጀመሪያውኑ እኔ ከእናንተ ጋር መተባበር አልነበረብኝም። የእናንተንም እቅድ መስማት አልነበረብኝም። አንተ ልጅ አሁን ደህና ትሆናለህ አልኩህ እኮ። በቃ ዝም ብለህ አትጩህ፣ ጎረቤት ይሰማናል። ይኸውልህ በዚህ ሰዓት ሆስፒታል መሄድ አንችልም፣ አደጋ ውስጥ ነን። ቆይ እኔንስ ማን ነው የሚረዳኝ? ህይወቴን እኮ ማጣ እየመሰለኝ ነው። እባካችሁ ለምንድን ነው የማትረዱኝ? እሺ አሁን እዚህ ቅዝቃዜ ላይ ሞላ፣ አንተም ጥሩ አይደል? ና ወደ ውስጥ እንግባ። እባክህ ኪራ፣ እኔ በጣም አሞኛል። ናሁም እባክህ አንተ እንኳን ተረዳ። እባክህ ራስን ባትጎዳና በሰላም ብትሄድ ይሻላል። ቆይ ለምን ደስ ልከኝ ነው የማያንሰው? በቃ ነገሮች ሲበላሹ የሰው ልጅ እንዳለ ጀርባውን ይሰጣል ማለት ነው። ይሄም የሚገርም ነው። ለምንድን ነው ምግቡን ያልበላኸው ናቲ? ጠዋት ምንም አልቀመስክም። ራስን በምግብ መቅጣቱ አስፈላጊ ነው? አላሰኘኝም ኒና። ገና የምግቡን ሽታ ሳሸተው እየጠገብኩ ነው እና ደግሞ አልበላላለኝ። ምን ላድርግ? ይኸውልህ ናቲ፣ ሰው የሚነግርህን አለመስማትና እኔ ብቻ ነኝ የማውቀው ማለት መጨረሻው ይሄ ነው። ከረፈደ ገባኝ እንጂ ናቲ፣ አለመስማት ወደ ፍጹም ጸጸትና ወደ ትልቅ ጥፋት ነው የሚዳርግ። ያኔ እኔ ስነግር እየቀናውና እየጨቀጨኩ ነበር የሚመስለኝ። ይኸውልሽ ኒናዬ፣ እባክሽን አንቺ እንኳን ይቅርታ አድርጊልኝ። ጥፋተኛ ነኝ እኮ። ግን አስቢ፣ አሁን ነገሮች እንዳለ ተበላሽተዋል። ቅዱስ በምንም ታምር ሊያምነኝ አይችልም። አስቢ እንግዲህ እሱ የሚያምነውን ንብረቱን አምኖኝ ሰጥቶኝ እኔ በዚህ ልክ እንደዚህ ያደርገበት ከዚህ በኋላ እንዴት ነው ይቅር የሚለኝ? ቆይ እኔ ምን ልበል ናቲ? አንተ እኮ ነው ሁሉም ነገር ዝብርቅርቁን ያወጣው። ኒናዬ ልክ ነሽ። እኔ አንቺን መስማት ነበረብኝ። ግን አሁን ግን እንዳለ ነገሮች ተበላሽተዋል። ቅዱስም የሚያምነኝም አይመስለኝም። እስኪ አስቢው፣ እኔን አምኖኝ ንብረቱን ሁሉ ጥሎልኝ ሄዶ እኔ እንደዚህ በማድረጌ ከዚህ በኋላ ይቅር የሚለኝ ይመስልሻል? ይህንን ነገር አሁን አልነበረም ማሰብ የነበረብን ናቲ፣ ትላንት ነበረ። ያኔ ነገሮች ሳይበላሹ እኔ ስነግር እኔ እንደ ነገረኛና እንደ ነጭናጫ ሰው እንደ ጨቅጫቃ ሳየኸኝ ናቲ። አሁን ናዬ ልክ ነሽ። ቅዱሴንም እንደዛ በስልክ መዋሸቴ ምን እንጃ፣ በቃ እሊኔን በጣም እየወቀስኩት ነው። ብቻ አላቅም፣ ጨንጎኛል ኒና። ይኸውልህ ናቲ፣ መጥፎ ጓደኛ ሁሌ መጥፎ ነው። ተው ይሄ ልጅ አይሆንህም፣ መንገድህን ያጠፋዋል ስልህ ምን ነበር የምትለኝ? አንቺ ሁሉንም ነገር ስለማረግልሽና ድሮም እንደምትፈልጊው ስለመሆንልሽ ነው። አሁን ግን እንደዚህ የምታረጊኝ ነበር የምትለኝ። እባክሽ ኒና፣ አሁንም ድጋሚ አንቺ አትጥቀሽኝ። ውስጥ የራስ የሚወቅሰኝ ይበቃኛል። እኔ ከዚህ በላይ አልችልም። እባክሽ ኒናዬ። አይበቃኝም ናቲ፣ ስንት ወር ሙሉ እኮ በቃሽ ስትለኝ ነበር። እኔ ራሴን ነገር ፈልጌ አንድ ነገር ባለግ ለምን እንደዚህ ትናገርኛለሽ ነበር የምትለኝ። እኔ ግን ለዛ ልጅ መጥፎ ጥላቻ ወይም ሌላ ነገር ኖሮኝ አልነበረም ናቲ። ይሄ ሁሉ ነገር ዛሬ ተከስቶ እንደዚህ ላለመጸጸት ነበር፣ ለአንተ ብዬ ነበር ያን ሁሉ ነገር የምናገር። ኒናዬ እባክሽ ይበቃሻል፣ እባክሽን። ናቲ፣ ያለፈውን ሰው ወቃሻቱን። ልክ ነሽ ኒናዬ፣
በፊትም ቢሆን ሱራ የሚባለው ጓደኛዬ እኔን ከማሰራት ይልቅ እኔን እያሰነፈኝ እኔ የምለውን ነገር በሙሉ እያደረገልኝ እኔን ወደ ስንፍና መንገድ ወሰደኝ። አሁን ለተፈጠረው ነገር በሙሉ ራስ ኃላፊነት መውሰድ አለብህ። ያለፈውን ሰው ሁሉ ዝም ብለህ አትውቀስ። ልክ ነሽ ኒናዬ፣ ነፍሱን ይማረው። ግን በህይወት እያለ ቢያንስ ብዙ ነገሮችን ከሱ መማር እችል ነበር። እሱን አላቅም ናቲ፣ ግን እነሱ ራሱ ቢሰሙ ምን ይሉሃል? ይልቁኑ መጀመሪያ ራሱን አውራው። እኔ ምን ብዬ ነው የማወራው? ኒናዬ ወይ አንቺ ለምን አታወሪልኝም? እኔ ምን ብዬ ነው የማወራው ናቲ? ቆይ ሁሉ ነገር እስኪፈጠር ለምን ዝም አለች ማለቱ ይቀራል? ናቲ እኔ አያገባኝም፣ እዛው ራስ አውራው። እባክሽ ኒናዬ በእናትሽ። እንዴ ናቲ አትለምነኝ በቃ። እንዴ ይልቅ ምግቡን ብላና ቁጭ ብለህ አስብበት። እኔ እዚህ ነገር ውስጥ አልገባበትም፣ የለውበትም። ናቲ እዛው ራስ ጨርስ፣ ተናግሬያለሁ። ምንም አልኩኝ ምሪ፣ ስለደከመኝ ነው። ግን እኮ ፊት በደንብ ያስታውቃል። እየደከም አይደለም። ቆይ ምን ተፈጥሮ ነው? ምንም አይደለም ምሩ፣ ስራ ትንሽ ስለበዛብኝ ነው በቃ የደከመኝ። ሌላ ምንም የተለየ ነገር የለም። ናኦሚ ግን እውነት የተፈጠረውን ነገር ከኔ መደበቅ ትችላለህ? እስኪ ንገረኝ፣ ምንድን ነው የተፈጠረው? ምሩዬ አሁን አንድ ነገር ቃል እንድትገቢልኝ ይፈልጋሉ። ምንም ነገር ቢፈጠርና ብቻሽን ብትሆኚ ልጃችንን ብቻሽን ማስተዳደር እንደማይከብድሽ እንድትነግሪኝ ይፈልጋሉ። ሲቀጥል ደግሞ ምንም ነገር ቢፈጠር እንደማትደነግጭ ቃል እንድትገቢልኝ ይፈልጋሉ። አልገባኝም ናኦሚ፣ ምንድን ነው ማለቴ? ድንገት ቃል የሚያስገባ ነገር ምን ተፈጠረ? ምንም በቃ ምሩዬ ዝም ብለሽ ቃል እንድትገቢልኝ ነው የምፈልገው። ምንድን ነው የምትጠይቀኝ? ናኦሚ የሆነ ነገር እንደተፈጠረ ውስጥ እየነገረኝ ነው። ቆይ እንደዚህ አይነት ቃል እንድገባ የምትጠይቀኝ ምን ተፈጥሮ ነው? ይኸውልሽ ምሩዬ አሁን ነገሮች በምን መስመር እየሄዱ እንዳሉ ምንም ማወቅ አንችልም። በምንም ነገር እርግጠኛ መሆን አንችልም። ነገም እንደሚፈጠር ማወቅ አንችልም። ስለዚህ ይኸውልሽ ምንም ነገር ቢፈጠር እንደማትፈሪ እንደማትደነግጪ ቃል ግቢልኝ። ልጃችን ደግሞ እንደምትጠብቂያት ቃል ግቢልኝ እናቴ። አልገባኝም ናኦሚ፣ ድንገት ከመሬት ተነስተ እንደዚህ አይነት ቃል እንድገባ ለምን ትጠይቀኛለህ? ቆይ ምንድን ነው የተፈጠረው? ለምንድን ነው ቃል የምታስገባኝ? እስኪ የተፈጠረውን ነገር ንገረኝ። ይኸውልሽ ምሩ ምናልባት ፖሊሶችን የሚፈልገው ሊመጡ ይችላሉ፣ ልታሰር ይችላሉ። ግን ምሩ ይኸውልሽ እንደዛ ከሆነ ጥንካሬሽ እንድታሳይኝ ይፈልጋሉ። አውቃለሁ ደግሞ ከኔ በላይ ጠንካራ ነሽ። ስለዚህ እኔ በሌለው ጊዜ ቤታችን እንደምጠብቂ ልጃችን እንደምጠብቂ ቃል ግቢልኝ። ለምንድን ነው የምትታሰረው? ናኦሚ ምን አድርገህ ነው? እባክህ ንገረኝ። ኪራን በድብቅ አግኝቼው ነበር። ምን? ቆይ እንዴት? ብዙ ታሪክ አለው ግን እሱ አይደለም ዋናው ነገር። እነሱ ካልሆነ ምንድን ነው? እባክህ አታስጨንቀኝ፣ ንገረኝ። ሁለታችንም እውነቱን ለማወጣጣት ብለን ሳምሶን አማን እንዲቀጥሩ አደረግነው። ከዛ ግን አማን ሳምሶንን ወቅቱ ተሰወረብን። ምን? ቆይ እንዴት? ማለቴ ለምን? ጓደኛው አልነበረም እንዴ? አውምሩ እኛም ይጎዳዋል ብለን አላሰብንም ነበር፣ ግን ይሄ ተረገመ አደረገው። ምን አይነት ዘመን ላይ ነው የደረስነው? ቆይ ይሄ ምን አይነት ጭካኔ ነው? ምሩ እኛም እኮ ነገር ይፈጠራል ብለን አላሰብንም ነበር። በእኛ ቤት እኮ እውነቱን ለማወጣጣት ነበር የሞከርነው። አሁን ግን በጣም ፈርቻለሁ፣ በጣም እየሰጋው ነው። ሳምሶን የሆነ ነገር እንዳይሆን። እና ሆስፒታል ወስዳችሁታል? ምን አሉት? ዋናውና ያስጨነቀኝ ነገር እሱ አይደል እንዴ? ማለት የደረሰበት ጉዳት ከፍተኛ ነው? እንደዛ አይደለም ምሩ፣ ሳምሶንን ሆስፒታል አልወሰድነው። ለምን? ቆይ አሁን ተወጋ አላልከኝም እንዴ? አዎ ግን እሱን ሐኪም ቤት መውሰድ አልፈለግንም። ምክንያቱም ሐኪም ቤት ገባ ማለት ነገሩን ከህግ ጋር ነው የሚያያይዙት። እንደዛ ከሆነ ደግሞ እኔም ኪራም ያልቀልናል። ቆይ ምን አይነት ጭካኔ ነው? ልጁን ለሞት ተዋችሁት? እሱማ እንደዛ ላደረግ ነው። የኪራ አጎት ማለቴ በእውቀት እያከመው ነው፣ ግን በጣም አሞኛል እያለ ነው። እሺ በቃ ናኦሚ፣ መፍትሄ አይጠፋም፣ እንፈልጋለን። አንተ ግን ተረጋጋ። ምሪ አንቺና ቤተሰብ መተው አልፈልግም። ተረጋጋ በቃ፣ ሁሉም ያልፋል። ሄኖክ ቆይ ምን አጥፍቼ ነው እንደዚህ የምታይኝ? አይንህ እኮ ሊበላኝ ደረሰ። እይታውን ወይ አስተካክልልኝ፣ ካልሆነ ደግሞ በቃ አትይኝ።
አንቺ ነሽ ሲጀመር ለዚህ ልጅ የማይገባውን እንክብካቤና ቦታ ሰጥተሽ እንደዚህ እንዲጠገብ ያደረግሽው። በገዛ ቤቴ ማሰሪያሽን አመጣሽ። ጭራሽ እኔ ላይ ታፈጫለሽ። አንቺ ይኸውልሽ እኔ ላይ ማፍጠጥ ምንም አይነት ሞራል የለሽም። እሺ ቆይ ግን ሄኖክ እዚህ ቤት ውስጥ የሆነ ነገር በተፈጠረ ቁጥር በቃ ተወቃሿ ቤቲና ቤቲ ብቻ ነች አይደል? አንተ የሆነ ነገር ታደርጋለህ፣ ከዛ እንደ ንጹህ ሰው ትሆናለህ። ቆይ እኔ መቼ ነው እንደ ወንጀለኛ መውቀስ የምታቆመው? ንገሪኝ እስኪ። ከዚህ ልጅ እንድትርቂ ስንቴ ነው ደጋግሜ ነገርኩሽ? አማን አንድ ነገር ካደረገ ጥፋቱ ሙሉ በሙሉ ባንተ ነው። እሺ አማን እዚህ ቤት ከገባ ጀምሮ አንተ እሱን ማንቋሸሽ፣ በነገር እሱን የሆነ ነገር መናገር ነበር ስራ። ስለዚህ አማን የሆነ ነገር ካደረገ ሙሉ በሙሉ ጥፋተኛው አንተ ነህ። ጭራሽ አሁንም ትከራከሪለታለሽ እንዴ አንቺ? ቆይ አንቺ እንደ ባለቤት ቆይ መቼ ነው እኔን የምታከብሪኝ? ይኸውልሽ እዚህ ቤት ውስጥ ሁለት አባወራ አይኖርም ብዬ ነው በቃ ላሳየው ሞከርኩት። እሺ አልገባኝም። ቆይ እኔን በአማን እየጠረጠርከኝ ነው? በአማን እየቀናህ ነው? ይኸውልህ እኔና አማን የጋራ ሚስጥር እንጂ ምንም አይነት የጋራ ነገር የለንም። እሺ ይሄ እንዳረሳ። እኔ አንቺን ነገር መሸከም ሰልችቶኛል። ይኸውልሽ ያንቺን ድንቁርናና ክደት መሸከም ሰልችቶኛል። ትዕግስቴ ያልቋል። በቃ ቤቲ ሰማኛለህ? እኔ መሳደብህንና አንተ ነገሮችን ወደ ፈለክበት አቅጣጫ መቀየርን ከዚህ በኋላ አቁምልኝ። አንቺ ማለት በቃ ይኸው የጭቅጭቅ ንግስት ማለት ነሽ። ሲጀመር አንተ ፈሪ ነህ። እሺ ፈሪ ነህ። ይሄን እንዳረሳ። አንተ ፈሪ ነህ። እሺ ሁልጊዜ ጥፋቶችን ወደ እኔ ማላካክ ብቻ ነው የምታውቀው። አንተ ሌላ የምታውቀው ምንም አይነት ነገር የለም። ይኸውልሽ ቤቲ አሁን ትዕግስቴ ይኸውልሽ አልቋልሽ። አሁን ቀጥ ብለሽ ከዚህ ውጪ አይደል? አንተ ነህ እኔን ከዚህ ቤት ውጪ ያልከኝ። አንተ ነህ ሂጂ ያልከኝ። ስማ እኔ ካንተ ጋር በአጋጣሚ ስለተጋባው ብቻ ከማንም ወንድ ጋር የምጋደም ነኝ መሆን አድርገህ ነው የምታስበኝ? አትሰሚም እንዴ? ሂጂ አልኩሽ እኮ። አልሄድም። ጎትተህ ተስወጣኝ ሆነ ያለው ምን ያስቅሻል? ምን ያስቅሻል እያልኩሽ እንዴ አንቺ? ጭራሽ የጨጓራ ያልበቃ ብሎሽ ወደ እግር ይመጣሻል። እውነት ለመናገር እዚህ ቤት ያለውን የቤት እቃዎቼን በጣም ወጣቸዋለሁ። እኔ ነኝ መቀጠል እንደሚዛው ዋጋውን ነው የሚሰጡልኝ። ጭራሽ ሳምሽው በማን እንደሚበስ እኛ ይሻሉ እኮ አንቺ እንዴት ነው ነይ አማን ነኝ። የምነግርሽ ሚስጥር አለ። እናንተ ሰፈር ያለው ቅያስ ጋር እጠብቅሻለሁ። አንድ ምን አባቱ ሊነግራት ፈልጎ ነው? ምን አስቦ ነው? መቼም ከናሁም ጋር የተኝ እሷ አታውቅም ብሎ አያስብም አይደል? ስለ እኔ ሊነግራት ነው። እኔ ነኝ ልጅ አስደነገጥኩ አይደል? ይቅርታ። አይ ችግር የለውም አጎቴ፣ ያልደነገጥኩ እንዲሁ ሀሳብ ውስጥ ስለነበርኩ ነው። አንዱ ቀለለ ስንል አንዱ እየተደረበ አንተም ራስህ በጭንቀት ከሳብኝ ልጄ። አሁን እኮ በጣም ደህና ነኝ። ምንድን ነው የደበከኝ? ምንድን ነው ያዝከው ልጄ? አይ ምንም አልሆንኩም አጎቴ፣ እንዲሁ እኮ ዝም ብዬ አየር ልቀበል ወጥቼ ነው። የሆነ ነገር እንደደበከኝና ውስጣችሁ ትልቅ ምስጢር እንዳለ አውቃለሁ። እኔም መደበቅ አልችልም ኪራ። አጎቴ እንደዛ ተሰምቶ ነው እንጂ ምንም የደበቅኩ ነገር የለም። አይ ልጄ፣ በሽታውን ያልተናገረ መድኃኒት አይገኝለትም። አንተ ዛሬ ከኔ የምትደብቃት ትንሿ ጠጠር የምታክል ምስጢር ነገ ትጎዳሃለች። አንተ ማወቅ ይገባዋል ብለህ እስካላሳወቅከኝ ድረስ እኔ ላስጨንቅህና ላስገድድ አልችልም። ግን ደግሞ ስለ ሳምሶን ጉዳይ ከሆነ የምትጨነቀውና የምታብሰለስለው
ሳምሶን ደግሞ በጣም ደህና ነው። አውቃለሁ አጎቴ፣ አንተ እጅ ላይ ሆኖ ደህና እንደሚሆን እርግጠኛ ነበርኩ። በል በቃ ለማንኛውም ቤት መሆን ይሻላል። እሺ አጎቴ እገባለሁ። ትንሽ ከዚህ ግቢ ውስጥ ቆይቼ አየር ልቀበል ብዬ ነው። ያው ውስጤ ስላልተረጋጋ ነው። ትንሽ ቆይቼ እገባለሁ። አንተ እዚህ መኖርህ ሚስጥር መሆን አለበት። ነገሮች እስኪረጋጉ ድረስ መጠንቀቅ አለብን። እሺ አጎቴ አታስብ፣ በፍጹም እንደዛ አላደርግም። በሩን አልከፍትም። ታያት በእናትሽ የሷ ዝም ብላ ነው። እኔ በጣም ውስጥ እየፈራ እየተንቀጠቀጥኩኝ ነው ያለው። በእውነት ብርድ ብርድ እያለኝ ነው። ዛሬ ጠዋት አልሰማውም ምናምን እያልሽ አልነበር እንዴ? ሀና አሁን በቃ ምንም የሚያስፈራ ነገር የለም። ደርሰናል እኮ። ገቢና ቃልሽን ስጪ። ለሚጠይቅሽ ደግሞ መልሽለት። ማታቂውን ደግሞ አላውቅም በይው። ይኸውልሽ ኪያ፣ እሱ እኮ የምታውቂውን የማታውቂውን ብሎ አይደለም የሚጠይቅሽ። በቃ ያደረግሽውን በሙሉ እኮ ነው የሚያናዝዝሽ። ኧረ ዝም በያት። ደግሞ እኮ ዛሬ ጠዋት ብታያት የኔ ጀግና ምናምን እያለች ነበረ። እንዴ ማነው ደግሞ የሷ ጀግናው? ማን ነው? እነዚህ ደግሞ እዚህ ምን ይሰራሉ? ሶስት ያላገቡ ወጣቶች ፖሊስ ጣቢያ በር ላይ ምን ያደርጋሉ? አይቶ ለማያውቅ ዳቦ ፍሪዳው ነው ትላለች እናቴ። የመጣሽው እኮ ፖሊስ ጣቢያ እንጂ መዘጋጃ አይደለም። አይ በጣም የሚያሳፍር ነገር ነው። በእንደዚህ አይነት ሁኔታ መገናኘት አልነበረብንም። ታውቃላችሁ፣ አዲስ ሙሽሮች እኮ ናቸው። እጃችን ላይ ቢያንስ የሆነ ስጦታ መያዝ ነበረብን እኮ። በእውነት ያሳፋሪ ነው። አይ እውነትሽን እኮ ነው ሀኒዬ። በባዶ እነሱን ማየት አሳፋሪ ነው አይደል? አዲስ ሙሽራ አይደሉ? አታስቡ፣ ማንም የእናንተ ስጦታ ፈልጎ የተጋባ የለም። እሺ ጥሩ አድገሃል፣ ልብ ገዝተሃል ማለት ነው። አዎ አሁንማ ባለ ትዳር ሆኗል እኮ። ቤቱን የሚያስተዳድረው እሱ ነው። ብታይ እንዴት ያለ አባወራ ወጥቶታል መሰለሽ። አትንገሪያት፣ ጥሬውን አብስላ የሰጠችሽ እኮ እሷ ነች። ይኸውላችሁ እኛ በጣም ከባድ ጊዜ ነው እያሳለፈን ያለነው። እናንተ ከመምጣታችሁ በላይ ይዛችሁ የመጣችሁ ድራማ እኛን እየጎዳ ነው። ስለዚህ አሁን በቃ ከመንገዳችን ዞር በሉ። ለማንኛውም ግን እንደዚህ አይነት ጸባይ ያለው ባላገኛለሁ ብዬ አንድም ቀን አስቤ አላቅም ነበር። እንደ ሄኖክ አይነት ሰው መኖሩን ባቅ ኖሮ ከዛ ጅል ወንድምሽ ጋር ያን ሁሉ ጊዜን አላባክንም ነበር። ሰሚኛለሽ ቤቲ፣ ከዚህ በኋላ ማንንም ሰው መጥራት፣ ስለማንንም ሰው ማውራት ትችያለሽ። ከዚህ በኋላ ግን ስለ ወንድሜ አንድ ነገር ብትናገሪ ይልሽ እኔን አያደርገኝ። እዚህ አፈር ላይ ተንከባለለች አይጥ ነው ማስመስልሽ። ዝም በይ አንቺ። ሚስቴ ላይ ዝም ብለሽ አትጩይባት። እንደዚህ ስታደርጊ ዝም መምልሽ ይመስልሻል? እስኪ ዝም በል በእናትህ። ይኸውልህ አንተንም ጨምሮ ማለት ነው ለሶስት አታቅተንም። እሺ ሀና ተከበሪሽ፣ በኋላ ይኸውልሽ እንዳላስቀይምሽ። ለማንኛውም እኮ ባለፈው ካፌ ስንገናኝ ለኔ ብለህ ቀለበትን ማውለቅ አይጠበቅብህም ነበር። እኔ ከዚህ በኋላ አገባህም አላገባህም ምንም ማለት ነህ። ባይሆን የስራ ፈት ሰው ስራ አትስራ። ቀለበት የት አለ? እንትን ያው አጋጣሚ ነው። ቅድም ስራ ስሰራ እኮ እንዳይበላሽ ብዬ አውልቄው ነው። ለማንኛውም የተሳካ ትዳር ይሆንላችሁ፣ ያጣፍጥላችሁ። እሺ በቃ እኛ እንሂድ። አዎ ልክ ብለሻል ኤደን። ብንሄድ የተሻለ ነው የሚሆነው። ከዚህ በላይ እዚህ ከቆምን ቀጥሎ የሚሆነው ወደ እስር ቤት መግባት ነው። ስለዚህ መሄዱ ሳይሻል አይቀርም። አንቺ እኮ በዚህ ማልሽ በዛ መታሰርሽ አይቀርም። ባይሆን ቤትሽ ነው የተመላለሽ ብታዩ ጥሩ። አፍሽን ዝጊ እንጂ አንተ ስነ ስርዓትህን ያዝሽ፣ እንዳትናገራት። በእጄ ነው ሰበብ የምትሆነው። ተዋት። ያለነው ፖሊስ ጣቢያ በር ላይ ነው። ከዚህ በላይ ሙኛት። በቃ እንሂድ። እንዴ ለምን? መርማሪውን ሳላልነገር ነው? ናይ ነገም ቢሆን ምን መለስ ትቻለሽ ስላለሽ ነገ ትመጫለሽ። እንሂድ በቃ። ሲጀመር አንተ ነው የምታስንቀኝ። አንቺም ቆይ አሁን እዚሁ ልትጀምሪ ነው? ይኸውልሽ አሁን የመጣሽበትን በቃ ማንን ከሰሽውና ነው የሚሄደው። አንተ ቀለበትህን አውጥተህ ሄደህ ኪያን አገኘሃታል። እኔ ማማንን አልከሰውም ማለት እንደሰማሁ ነው።
ማነው? ማነው? ምንድን ነው? መርማሪ እኔ እኮ ዝም በል ጅብ ብቻ ወደ ያለ ይኸውልህ መርማሪ ላስረዳ። እኔ ምንም ያደረኩት ነገር የለም። እንዴ ናኦሚ ምንድን ነው? ምንም አይደለም። አንቺ ወደ ውስጥ መርማሪ እሱ ምንም አላደረገም። እሱን እሱ ሰው ነው። ተው። ምንድን ነው ናኦሚ? እሱ ምንም አላደረገም። እሱ ሰው ነው። ልቀቀው። እሱ ምንም አላደረገም። ልቀቀው። ምሩ ምንድን ነው ናኦሚ? ወሰዱኝ። አንቺና ልጁ ወደቃችሁ። ልጄስ አለሽ? ናኦሚ ምን ተፈጥሮ ነው? ቆይ ምሩ እኔ ሰላም ነው የምፈልገው። አንቺና ልጄ ምንም እንድትሆንብኝ አልፈልግም። አይዞህ ናኦሚ፣ ህልም እኮ ነው። በቃ ተረጋጋ። እኔ ሰላም ነው የምፈልገው። ሰላም ነው የምፈልገው። አማን ተረጋጋ። አማን እኔ ላወራ ብቻ ነው የመጣሁት። ተረጋጋና ስማኝ። አማን ተረጋጋና ስማኝ እያልኩ ነው። አትሽሽ እያልኩ ነው። አማን እኔ ልጸበር ለማውራት ብቻ ነው የመጣሁት። ካንተ ጋር አላወራም። ማውራት ካለብኝም ከባለቤት ጋር አወራለሁ። ከባለቤቴ ጋር ምንም የምታወራው ነገር የለም። ለእኔ ንገረኝ። ለአንተ እውነቱን ነገር የሆነ ነገር ብታደርገኝስ? አማን ምንም አላረገም። ንገረኝ። እሺ ልቀቅኝና እነግርሃለሁ። አማን እንዳትንቀሳቀስ። እንዳትንቀሳቀስ